በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 10 የኖህ ልጆች ትውልድ። የኖህ ልጆችም የሴም የካምና የያፌት ትውልድ ይህ ነው። ከጥፋት ውሃ በኋላ ልጆች ተወለዱላቸው። የያፌት ትውልድ። የያፌት ልጆች ጋሜር፣ ማጎ፣ ሚያዳ፣ ይያን፣ ያልሳ፣ ቶቤል፣ ምስሃ፣ ቴራስ ናቸው። የጋሜርም ልጆች አስካናዝ፣ ሪፋት፣ ቴርጋማ ናቸው። የይህንያም ልጆችም ኤልሳዓ፣ ተርሲስ፣ ኬቴም፣ ሮድኢ ናቸው። ከዚህም የአሕዛብ ደሴት ሁሉ በየምድራቸው በየቋንቋቸው በየነገዳቸው በየሕዝባቸው ተከፋፈሉ። የካም ትውልድ። የካምም ልጆች ኩሺ፣ ምስራይም፣ ከነዓን ናቸው። የኩሽ ልጆች ሰባ፣ ኤዊ፣ ላጥ፣ ሰብታ፣ ሬጌም፣ ሰብቅታ ናቸው። የሬጌም ልጆችም ሳባ፣ ዮዳዳ ናቸው። ኩሽም ናሞሮድን ወለደ። እርሱም በምድር ላይ ኃያል መሆን ጀመረ። እርሱ በእግዚአብሔር ፊት ኃያል አዳኝ ነበር። ስለዚህም በእግዚአብሔር ፊት ኃይል አዳኝ እንደ ናምሮድ ተባለ። የግዛቱ መጀመሪያ በሰንዓር ሀገር በባቢሎን፣ ኦሪክ፣ አርካድ፣ ካሊዳን ናቸው። አሰርም ከዛች ሀገር ወጣ። ነዋይን ሮቦት የተባለችውን ከተማ ካልህን በነነዋይ በካልህ መካከል ዳስን ሰራ። እርሱም ታላቂቱ ከተማ ናት። ምስራዊም ሉዳማን፣ ኤኒሚታን፣ ላህላምን፣ ነፍታሄልንም፣ ጴጥሮሳውንም ከእርሱም የፍልስጤም ሰዎች የወጡባቸውን ከስሎሚያን፣ ቀፍቶሮናም ወለደ። ከነዓንም የበኩር ልጁን ሴዶንን፣ ኬጤማውያን፣ ኢያቡሳውያን፣ አሞራውያንና ጌርጌሳውያን፣ ኢዋያን፣ አሩቄያን፣ ኤሲያን፣ አራዳዋን፣ ሰማሪያን፣ አማትያን ወለደ። ከዚያ በኋላ የከነዓናውያን ነገድ ተበተኑ። የከነዓን ወሰን ከሲዶን እስከ ጌራራ ጋዛ ድረስ ነበር። ወደ ሰዶምና ወደ ገሞራ፣ ወደ አዳምና ወደ ሴባዮስ እስከ ላሳ ይደርሳል። የካም ልጆችም በየነገዳቸው በየቋንቋቸው በየሀገራቸው በየሕዝብ እነዚህ ናቸው። የሴም ትውልድ። ለሴም ደግሞ ልጆች ተወለዱለት። እነርሱም የያፌት ታላቅ ወንድም የኤቦር ልጆች ሁሉ አባት የሆነ ነው። የሴም ልጆች ኤላማ፣ አሳር፣ አርፍክስድ፣ ሎድ፣ አርማ፣ ቃይናን፣ የአራማ ልጅ ኦዝ፣ ልጋቴር፣ ምሳሃ ናቸው። አርፍክስድስ ቃይንንና ወለደ። ቃይናንም ሳላም፣ ኤቦን። ለኤቦር ሁለት ልጆች ተወለዱለት። የአንደኛው ስም ፌሌቅ ነው። ምድር በዘመኑ ተከፋፈለችና የወንድሙን ስም ዮቅጣን ነው። ዮቅጣንም ኤልሞዳንን፣ ሳሊፋንም፣ ሐስርሞትን፣ ያራሃንም፣ ሃዶርም፣ አዚላንንም፣ ደቅላንም፣ አባልንም፣ አቤሜኤልን፣ ሳባንም፣ አፌርንም፣ ኤውላጥን፣ ዮባባን ወለደ። እነዚህ ሁሉ የዮቅላጥ ልጆች ናቸው። ስፍራቸው ከማሲ አንስቶ ወደ ሰፈር ሲል እስከ ምስራቅ ተራራ ድረስ ነው። የሴም ልጆች በየነገዳቸውና በየቋንቋቸው በየምድራቸው በየሕዝብም እነዚህ ናቸው። የኖህ የልጆቹ ነገዶች እንደ ትውልዳቸው በየሕዝባቸው እነዚህ ናቸው። ከዚያም ከጥፋት ውሃ በኋላ ሕዝቦች በምድር ላይ ተዘሩ። ምዕራፍ 11 የሰንዓር ግንብ። የዓለም ሁሉ ቋንቋ አንድ ንግግሩም አንድ ነበር። እንዲህ ሆነ። ከምስራቅ ተነስተው በሄዱ ጊዜ በሰንዓር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡቡ እንስራ፣ በእሳትም እንተኩሰው ተባባሉ።
ጡባቸውንም እንደ ድንጋይ፣ ጭቃቸው እንደ ዝፋት ሆነላቸው። እርስ በርሳቸውም ኑ ለእኛ ከተማን ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ፊት ሁሉ ላይ ሳንበተን ስማችንን እናስጠራ ተባባሉ። እግዚአብሔርም የሰው ልጆችን የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ መስራት አይተውም። ኑ እንውረድ፣ እንደ አንዱ የሌላውን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው። እግዚአብሔርን ቋንቋቸውን ለያየ፣ ከዚያ በምድር ፊት ሁሉ ላይ በተናቸው። ከዚያ በኋላ ከተማይቱንና ግንቡን መስራት ተው። ስለዚህም ስሙ ባቢሎን ተባለ፣ እግዚአብሔር በዚያ የምድር ቋንቋ ሁሉ ደበላልቋልና። ከዚያም እግዚአብሔር በምድር ሁሉ ፊት ላይ እነርሱን በትኗቸዋልና። የሴም ትውልድ። የሴም ትውልድ ይህ ነው። ሴም ከጥፋት ውሃ በኋላ በሁለተኛ ዓመት አርፋክስን በወለደ ጊዜ የ100 ዓመት ሰው ነበር። ሴምም አርፍክስድን ከወለደ በኋላ 500 ዓመት ኖረ። ወንዶችንም ሴቶችንም ወለደ፣ ሞተ። አርፍክስድ 135 ዓመት ኖረ፣ ቃይናንንም ወለደ። አርፍክስድም ቃይናንን ከወለደ በኋላ 440 ዓመት ኖረ። ወንዶችንም ሴቶችንም ወለደ፣ ሞተም። ቃይናንም 130 ዓመት ኖረ፣ ሳላንም ወለደ። ቃይናንም ሳላን ከወለደ በኋላ 430 ዓመት ኖረ። ወንዶችና ሴቶችንም ልጆች ወለደ፣ ሞተም። ሳላም 130 ዓመት ኖረ፣ ኤቦርንም ወለደ። ሳላም ኤቦርን ከወለደ በኋላ 430 ዓመት ኖረ። ወንዶችም ሴቶችንም ወለደ፣ ሞተም። ኤቦር 134 ዓመት ኖረ፣ ፍሊቅንም ወለደ። ኤቦር ፍሊቅን ከወለደ በኋላ 430 ዓመት ኖረ። ወንዶችንም ሴቶችንም ወለደ፣ ሞተም። ፌሌቅም 130 ዓመት ኖረ፣ ራጋውንም ወለደ። ፌሌቅም ራጋውን ከወለደ በኋላ 209 ዓመት ኖረ። ወንዶችንም ሴቶችንም ወለደ፣ ሞተም። ራጋውም 132 ዓመት ኖረ፣ ሴሮሃን ወለደ። ራጋውም ሴሮሃን ከወለደ በኋላ 207 ዓመት ኖረ። ወንዶችንም ሴቶችንም ወለደ፣ ሞተ። ሴሮሃ 130 ዓመት ኖረ፣ ናኮርን ወለደ። ሴሮሆም ናኮርን ከወለደ በኋላ 200 ዓመት ኖረ። ወንዶችንም ሴቶችንም ወለደ፣ ሞተም። ናኮር 109 ዓመት ኖረ፣ ታራንም ወለደ። ታራንም ከወለደ በኋላ ናኮር 129 ዓመት ኖረ። ወንዶችን ሴቶችን ወለደ፣ ሞተ። የታራ ትውልድ። ታራ 100 ዓመት ኖረ፣ አብርሃምንና ናኮርን አራናንም ወለደ። አራናም ሎጥን ወለደ። አራናም በተወለደበት ሀገር በከላዳውያን ምድር በአባቱ በታራ ፈንታ ሞተ። አብርሃምና ናኮርም ሚስቶችን አገቡ። የአብርሃም ሚስት ስሟ ስራ ነበር። የናኮር ሚስት የአራን ልጅ ሚልካ ነበር። አራናም የሚልካን የዮሳካ አባት ነው። ሳርም መካን ነበረች፣ ልጆችም አልነበሯትም። ታራም ልጁን አብርሃምንና የልጅ ልጁን የአራራን ልጅ ሎጥን የልጆቹንም የአብርሃምን ሚስት ምራቱን ሳራን ወሰደ። ከእነርሱ ጋር ወደ ከነዓን ምድር ይሄዱ ዘንድ ከከላዳውያን ምድር አወጣቸው። ወደ ካራንም መጡ፣ በዚያም ተቀመጡ። ታራም በካራን ምድር የኖረበት ዘመን 205 ዓመት ሆነ። ታራም በካራን ሞተ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር። ይቆየን።